ጠይቂ የምትይው ለምንድን ነው የምትይው? እንደዚህ ይባላል እንካ ኦኬ እንደዛ ማየት ካለብኝ ሄዳለሁ። ግን ጥፋተኛ ነጃት ናት እኮ ነው የምልህ ማሜ፣ ጥፋተኛ ነጃት ናት የተሳደበችው። እስቲ አንተ ሳትናገር የሆነ ሰው ይናገርክ። ምን ሆነ ነው ነጃት ጥፋት ናት? ኦኬ አረ ልክ አይደለም ንግግርሽ። አንቺ ቆም ብለሽ እስከ ማሜ አንተ አልገባህም ማሜ። አሁን ለምሳሌ እኔ ሳልነካክ አንተ እንደዛ እየተዋደረ ለኔ ብዙ ነገር ሰፖርት እያረከኝ ብዙ ነገር እያደረክልኝ ብዙ ነገር እያሰብክልኝ ጥሩ ነገር ለኔ ኦኬ ሶሻል ሚዲያ ላይ በአንተ አውቀውኝ እኔ አንተን ተገልብጬ ስሰድብ ኦኬ አንተ ሳትናገረኝ አንተ ከማገር እኔ ከማልፈልገው ሰው ጋር ስትገጥም ሳይክ አንተን ተነስቼ መስደብ ነውር ነው። እግዚአብሔርን ነውር ነው ማሚ። እንደዚህ አይነት ነገር አንቺም ጉቺም ነጃትም እህቶቼ ናቸው። በጣም ነው የምወዳቸው። ማንንም አላበላለጥም። ያንቺ አካሄድ ግን ይሄ ጥሩ አይደለም፣ ትክክል አይደለም። ይሄ ማሳሰብ ነው። እሺ የኔ አካሄድ እንዴት እንዲሆን ነበር የፈለከው? እኔ እኮ ማነው ነጃትን እኮ እኔ እኮ ጥሩ ሰራሽ ብዬ እንትን እንድላልና የተሳደበች እኮ ነጃትን ሶሻል ሚዲያ ላይ መታ እና ታዲያ አንቺ ታዲያ ነጃትን ተሳድበሽ ምን ብለሽ ቪዲዮ ሰርተሽ ይቅርታ ጠይቂ ማለት ታዲያ የማሽቃበጥ ነው። እየሰደብኳት አይደለም እየተናገርኩኝ እኮ ነው። እዚህ ጋር ነጃትን ተሰራሽን አስታርቂያቸው። አሁን ካንቺ የሚጠበቀው ማስታረቅ ብቻ ነው። ሳይድ ከያሽ ሌላ ሰውም ሳይድ ይዛል። ነጃት አሁን እሺ እንደዛም ከሆነ እኔ ጉቺ እንደው እየጠራታለሁ ችግር የለውም። በዚህኛው ስልኬ አስገባን ነጃትን ሳትሳደብ ምንም ሳትናገር ይቅርታ መጠይቃት ከሆነ ይቅርታ ጠይቃት ችግር የለውም። እኔ የሚታረጋለሁ አታስገድጂ። የሰው እንደዚህ አይደለም ማስታረቅ። አንተ እኮ ነው የምታረጋው ማለት እኮ መታረቅ አለባቸው። አንተ እኮ ያልከው መታረቅ አለባቸው። እኔ እኮ ያልኩት እንዴ እኔ እኮ ነጃት እንዳጥፋተኛ ሰው ወቅሳት አትቀሻት እያልከኝ እኮ ነው። አትበይ አሁን እንጂ ይቅርታ ተጠይቃት እነሱ ይኸው አንደኛ ሊቢያ ላይ እንደዛ ሸተሽ እንደዚህ ሆነሽ ትላንት አንበሳው ዳልሽ ምናምን ለምን ያስፈልጋል? እኔ ማጣት በጉቺ ያረጋቻት ጉቺ ናት እዚህ ያደረሰቻት ነው የምላት እኔ በመደማመጥ አንቺ አሁን እያልሽ ያልሽው ሊቢያ ላይ እንዲሆነሽ እንትና ላይ እንዲሆነሽ እንደዚህ ያርደርተ እናታሽ ናት። ትላንት እንደዚህ አንበሳ ስተሻት ዛሬ መሳደብሽ ልክ አይደለም። ጥሩ ገባሽ? ያደረገችው ጉቺ የተደረገላት ነጃት የተጣሉት ሁለቱ ካንቺ የሚጠበቀው ምንድነው? ይሄን ይዘሽ ገባሽ? ይሄን እንትን እየቆሰቆስሽ ገባሽ? ለአንዱ ሳይድ ይዘሽ ወጥተሽ ቪዲዮ ካልጠየቅሽ እና ካልጠየቅሽ ምን ልታረግ? አንተ እንደዛም ከተባለ ዛሬ ነጃት ቤት ነክ ዛሬ ነው የተጣሉት። እኔ አሁን ነው የመጣሁት ከስራ አይደል? አሁን ነው የደረስኩት ነገሩ ላይ አይደለ? እኔ አወራሁኝ አይደል? እስቲ አንተ ነበር ቅድም ነጃት ቤት አይተሃል ነገሩ ማን ጥፋተኛ እንደሆነ ማን እንዳልሆነ መናገር አትችልም ማሜ? መተከለኔ እንትን ከመተከለ አየሽ አንቺ ደግ ሰዎች ምን ያደርጋሉ? የትልቅ ሰው ልጆች ነጃት እንዲህ አይደለም እንዲህ ነጃትን አሁን አንቺ የተናገርሽውን ነጃትም ሁሉም ሰው ያውቃል። ሚዲያ ላይ ያለ ከዚህም በላይ ብዙ ነገር ይተዋወቃሉ። ገባሽ? እንትና ጉቺ እንኳን ደብሯት ጉቺ ባይዘዌ በባህሪዋ ምንም ነገር ውስጣ የምታስቀምጥ የሆነ ተቀይማሽ ከሆነም በጣም ነው ትንሽ ቅያሜ ውስጧ ካለ ትናገርሻለች። ትንሽ ውዴታም ውስጧ ካለ ውዴታዋን ትገልጻለች። በሁለቱም መግለጽ የምትችል ልጅ ናት። ጥሩ ልጅ ናት። ስለዚህ የሆነ ጉቺ የሆነ ቀልቧ ተሰብሮ ነጃት ላይ እንዲህ ቢሆን የሆነ ነገር ትናገር ነበር። ገባሽ? እስካሁን ድረስ እንኳን እንዲህ አላለችም። እኔም አስታርቃቸው ነበር። ይሄ ኖርማል ነው። አየክ ለዛ እኮ ነው ሰው ልጅ ሲያረግ ይኸውልህ እሷ መናገር ስለማትችል ይሆናል። ገባ? አሁን ጉቺ ወታ መናገር አትችልም። አንደኛ በጉቺ ነው እቺ ልጅ ሰው የሆነችው። ያኔ ሶሻል ሚዲያ ላይ ጉቺ ወጥቶ ሲሰድቧት ኖ ማሚ አድምጥና አንተ ራስህ እያጠፋክ ነው። ነገር አታበላሽ። እንደ ትልቅ ሰው ከሆነ የምናወራው እንደ ትልቅ ሰው አውራ። በቃ ማሚ እንደ ትልቅ ሰው የምታወራ ከሆነ እንደ ትልቅ ሰው አውራ። ሶሻል ሚዲያ ያኔ እስልምና በተሳደበች ጊዜ ጉቺ ስንት ነገር ነበር የተባለችው። ጉቺ ስንት ሰው እየሰደባት አልነበረ? ጉቺን ስንት ሰው ነው ያቋሽሻት? ስንት ሰው የተናገራት? ያ ሁሉ የሆነ በማ ምክንያት በነጃት እንደዛ ያን ሁሉ ስለምታውቅ ምን ወጣ ተስደባት? እንዴት ወጣ ተስደባት ጉቺ? አሁን እኮ ሰው ሁሉ በቤት ታኮነ ለምን ከቤት ከፈለገች ሰው ጋር ትሆን? እንደ ትልቅ ሰው የምታወራው ከሆነ ማሚ አውራ። ፌር ሆነ ካውራ እግዚአብሔር ጥሩ አይደለም። ቢያንስ ትላንት አንበሳ እንደዛ አውርዳላት እንደዛ አንዛምባላት ተወሱ። ከአንበሳ ውጭ ከሁሉ ነገር በጣም ነው ክብር ያላት ጉቺ። ለሷ በጣም ሰው እንዲወዳት ሰው በደንብ እንዲያከብራት ያስደረገችው አንደኛው ራስህ፣ አንደኛ ራስህ፣ ሁለተኛ ደግሞ ጉቺ ሲጀመር አንደኛ ጉቺ ናት። አንተ ነው ሁለተኛ ከተባለ እኔ እንደማውቀው ገባ። ነጃት ላይ ህዝብ ያለ ያልተነሳባት ህዝብ የለም። ግን ደግሞ ፌሮነክ የምታወራ ከሆነ ቀን እሷ ቤት ነበርክ፣ ከእሷ ጋር እያወራክ ነበረ። ለምን አታስታረቃቸው? መተከኔ ልክ ቤቴን ከፍቼ ሳወራ ብቻ ተመጡና እንዲያት ቤት ልክ እሺ፣ እኔ ጥፋተኛ ከሆንኩኝ ወይም ደግሞ እኔ ጥፋተኛ መቼም አይደለሁም። እኔ ቤቴን ከፍቼ እንዳላወራ ከተፈለገ አንተ ቀን እሷ ቤት ነበርክ። ጉቺንም ጠርተክ ለምን እንዳይባል እናትሽ ናት፣ አርግዛሻለች፣ ሰፖርት አርጋሻለች፣ እሷ ናት እዚህ ያደረሰች ተይ ነጃት ብለህ ተቆጥተህ ለምን አታስታርቃቸው? ጥፋቷን እየነገርኳት ነው እኔ ለነጃት ባይዘውይ ማሜ ፌሮነክ ከሆነ አውራ። እውነት በጣም ነው የሚደብረኝ ማሜ። እረፍ ፌሮነክ አውራ ማሪ
በመጀመሪያ ደረጃ ለምንድን ነው ያስወጣሽኝ? ኖ ፌር እየሆንክ አይደለማ። እንዴት ነው እኔ ጥፋተኛ እኔ ላይ ነጃት ጥፋት እንዳሌለባት አድርገህ ጉቺ ላይ የሆነ ነገር እንዲደመደም አታርግ። ፌር ሆነ ካውራን ከተወራ አይቀር እኔ ጉቺ ላይ የሆነ ነገር እንዲደመደም እያደረኩ ነው። ኖ አይደለማ። ፌር ከሆነ ይኸውልህ ያጠፋችሁ ራሱ ማን እንደሆነች ይታወቃል። ሶሻል ሚዲያ ላይ ሁሉም ሰው ያውቃል። አረ እንዴ ማሚ እሺ በቃ ስለ ነጃት የነጃትን ስም እንዳታነሺ ካሁን በኋላ ይሄ ትእዛዝ ነው የነገ ሰታወርጃር ሲለኛ እንዴ ለምንድን ነው የማላወርድ? ፌር መሆን ከፈለክ አንተ እውነት አንድ ጤነኛ ሰው ከሆንክ ፌር ከሆንክ እንትን በል አስታርቅ። ሜሉዬ እኔና ቴንክ ዩ ሶ ማች ጋይስ ሁላችሁም ደብል ታፕ ኮፒ ሊንክ አድርጉ። እኔ ማንም ሰው እኔ የሆነ ነገር ፈልጌ አይደለም። እዚህ ጋር አንድ ሰውን ስትወዱ ከልባችሁ ውደዱ ነው እያልኳቸው። በቃ ሰውን እዚህ ጋር ባደረገው ነገር ሳይሆን ጄዝ የምናደርገው በሆነ ነገር እቺ ልጅ በጣም መልካም ጥሩ ስራ የሰራች ልጅ ናት ጉቺ። እግዚአብሔርን ጋይስ እኔ ምንም አድርጋለኝ አይደለም። ምንም የሰጠችኝ ነገር የለም። አንበሳ ምናምን ወዘተ የምትሉት ነገር ምንም ነገር አንድ ነገር የደረሰኝ ነገር የለም። ግን እኔ እንደ አንድ ጉቺን ስለመወዳት ትክክለኛውን ነገር ላወራ የምችለው ነጃት አጥፍታለች። ትላንትና 2 አንበሳ እንደዛ ወዳለት እንደው በመድኃኒዓለም ጋይስ እንደው በመድኃኒዓለም ሜሉዬ እኔና ቴንክ ዩ ሶ ማች እንደው በመድኃኒዓለም ጋይስ እንደዛ ትላንት አንበሳ እያንዣበበችላት እጅሽን እንደዚህ አውጥተሽ እንደው ብልግና ጣትሽን አውጥተሽ እንደዚህ ለልጆች ይገባታል። አንቺ ጉቺ ይገባታል እንደዚህ። እሷ ታስታውሳላችሁ እንዴ ሊቢያ ላይ እንደዛ ስትሰቃይ የነበረውን ጊዜ ረሳሽው? ብር አትማርም እኮ ነጃት ከስተቷ። እግዚአብሔርን ጋይስ አትማሪም እንዴ? ተማሪ ከስተትሽ እስቲ አንዴ እየተነሳሽ አንዱን ትሰርቢያለሽ፣ እየተነሳሽ ይሄን ትሰርቢያለሽ። ተማሪ እንጂ ከስተትሽ ተማሪ። በቃ እግዚአብሔርን ሰው ሁሉ እኔ አንዳንዴ ጤነኛም ላትመስይን ትችላለሽ። እኔ አንዳንዴ አስባታል ነጃት ግን አሟት ይሆን ይሄ ጭንቀቱ ወይ ስረሱ ብቻሽንም ስለምትሆኝ ወይ የሆነ ነገር ወይ ቤተሰብ የሆነ ነገር ጭንቀት ሊኖርብሽ ይችላል ብዬ ስለማስብ እረዳሻለሁ። ግን ኖ ያንቺ ኦቨር ሄደ። ኦቨር በጣም ነው የምትሄጂው። ጥሩ አይደለም። ፌር ሁኚና ተንቀሳቀሽ እንጂ ቤተሰብ ሀይሚልሽ የለም እንዲ አንቺ ስትፈልጊ መዝሙር ትከፍቻለሽ፣ ስትፈልጊ መስልምና ትከፍቻለሽ። ኧረ በእናትሽ ራስሽን የሚመክርሽማ ያስፈልጋል እንዴ! በጣም ነው የምታስጠይው። እኩል ሆነሽ አውሪ። ማውራትሽ ካልቀረ እድሜ ለጉቺ በቃ እዚህ ሶሻል ሚዲያ አንቺን ሰው ሆነሽ እንድትቆም ያደረገችሽ አንድና አንድ ጉቺ አንቺ ሰው ሆነሽ ሶሻል ሚዲያ እንድትወደጂ ነጃት አለች እንደ በህይወት እንድትባይ ያደረገችሽ ጉቺ። አየሻር ያክሻል ጉቺ ነይ። ማን ነው ይሄ እንደዚህ ተበጂ ናናና ብልግናችሁ ሲያስጠላ። ሞዴሬተር የላችሁም በእናታችሁ ብሎ በጣም ይሁት ነው የምትደረገ። በጣም ሜሉዬ ቆንጆ ቴንክ ዩ ሶ ማች። እሺ እናቴ ቴንክ ዩ እህት አለሜ። በጣም ነው የምታስጠይው፣ በጣም ነው የምትደብሪው። ሀይሚልሽ ሊኖር ይችላል። እኔ አሁን ኖርማል ነው ያወራሁት፣ ግን ደግሞ አይሻለሁ። እኔ ጉቺ እንደው እያወራታለሁ፣ ከዛ በኋላ አይሻለሁ። አንቺ ብቻ ተሳዳቢ፣ አንቺ ብቻ ተራጋጭ፣ አንቺ ብቻ በየገባሽበት ምንም ስለማንም አይመለከትሽም። ሶሻል ሚዲያ እስቲ እኔ ብቻ ነኝ እግዚአብሔርን ጋይስ፣ እኔ ብቻ ነኝ እንደዛ ማስበው ወይስ እናንተም ናችሁ? እኔ እየተገረምኩባት እኮ ልጅ እኮ ጤነኛ አይደለችም። መክራት ሰው ያስፈልጋታል። ትናንት አንበሳ በልተሽ ዛሬ ሰውን ትበያለሽ። በኢየሱስ ስም ያንቺስ ሌላ ነው። ያንቺስ ከባድ ነው። ያንቺስ ከባድ ነው። ትናንት እንደዛ ጊፍት ሲንዣበብልሽ ሆኖ ዛሬ ገብተሽ ቤቷን ዘግታ አንቺ ቤት መታ ሰፖርት እያደረገችሽ ሰፖርት የምታደርግሽ ልጅ በበላሽበት ትሪት ተፈያለሽ እንዴ? ምን አይነት ባል ማለት ምን አይነት ቤተሰብ ነው ግን ያሳደገሽ? ማለት ምን ያህል አንቺ ምን ያህል ስብናሽ እኔ እንጃ። እኔ ከምን ያህል የተራራቀች እንደሆነች አንቺም እኮ እንደዚህ ነሽ፣ አንቺም እኮ እንደዚህ ነሽ። እኔ እንደሷ ባለጌ አይደለሁም ጋይስ፣ እግዚአብሔር እንደሷ ባለጌ አይደለሁም። እኔ ምን ሆናችሁ ነው? እኔ ከምንም ጋር ልታወዳድሩኝ አይገባችሁም። አረ በጣም ባለጌ ናት፣ በጣም ባለጌ። እንዴት ነው ትላንት እንደዛ ሰፖርት ስታደርግሽ ቁጭ ብላ ቀኑን ሙሉ ከአንቺ ጋር ቤቷን ዘግታ መታ ሰፖርት ስታስደርግሽ ዛሬ ስትበያት ጀዊሳ የሚባለው እኮ